በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ለሁለት ዓመት እየተካሄደ ያለው ግጭት በቀጠለበት በአማራ ክልል መንግስት በርካታ የአድማ ብተናና የፖሊስ ኃይሎች አሰልጥኖ እያስመረቀ ይገኛል። እነዚህ ስልጠናዎች መካሄድ የጀመሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጄኔራል አለምሸት ደግፌ ወታደሩ ከፖሊስ ስራ በመውጣት ኃላፊነቱን ለክልል ፖሊስና ሚኒሻዎች ለማስተላለፍ መታቀዱን ካስታወቁ ከሁለት ወራት በኋላ ነው። አማራ ክልል እየተካሄደ ያለው ግጭት በአድማ ብተናና በሚኒሻ አባላት ተሳትፎ አዲስ መልክ እየያዘ ይሆን? የፖለቲካ ተንታኞችና ምሁራን በቅርቡ በሺዎች የሚቆጠሩ የክልሉ የጸጥታ ኃይሎች በግጭት ቀጠና ውስጥ መመረቃቸው ወደ ጦር ሜዳ ለመግባት ያላቸውን ዝግጁነት የሚያሳይ ነው ይላሉ። ይህም በቀጠለው አለመረጋጋትና ሁከት ውስጥ አዲስ ምዕራፍ መጀመሩን አመላካች ነው ብለዋል። ከሳምንት በፊት የአማራ ክልል ፖሊስ ኮሚሽን በ33ኛ ዙር የስልጠና ምድቡ ከ10 ሺህ በላይ የአድማ መከላከልና መደበኛ የፖሊስ አባላት መመረቃቸውን አስታውቀዋል። አዲስ የተመረቁት የአድማ መከላከልና የመደበኛ ፖሊስ አባላት በክልሉ ከ7 በላይ ዞኖች ባሉ የከተማና የገጠር አካባቢዎች ተሰማርተዋል። ከእነዚህ መካከል በደቡብ ወሎ ዞን ደሴ ከተማና ጋሸና ያጠቃልላል። በሰሜን ሸዋ ዞን ደብረ ብርሃን ከተማ፣ በሰሜን ጎንደር ዞን ጎንደር ከተማና መተማ ከተማ፣ በጎንደር ዞን ደብረ ታቦር ከተማ እና ፎገራ ወረዳ፣ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ እንዲሁም በሰሜን ጎጃም ዞን ዱር ቤቴ ከተማና ደቡብ አቸፈር ወረዳ ይገኙበታል። ከዚህ ቀደም የምስራቅ ጎጃም እና ደቡብ ጎንደር ዞኖችን ጨምሮ የአካባቢው ባለስልጣናት ለሰላም አስከባሪዎችና ሚኒሻ አባላት ራሳቸውን የቻሉ የስልጠና ፕሮግራሞችን ሲያካሂዱ ቆይተዋል። ሌተናል ጄኔራል አለምሸት በጥር ወር 2017 ዓ.ም ከመከላከያ ሚዲያ ጋር ባደረጉት ባለ 2 ክፍል ቃለ ምልልስ ላይ የሀገር መከላከያ ሰራዊት በየመንደሩ፣ በየወረዳው፣ በየቀበሌውና በየከተማው መሰማራቱ ዘላቂነት የለውም ሲሉ ተናግረው ነበር። ሌተናል ጄኔራል ባለፉት 5 እና 6 ዓመታት በትግራይ በኦሮሚያና በአማራ ክልሎች የተካሄዱትን ዘመቻዎች በመጥቀስ ቀጣይነት ያለው የሰራዊት ምደባ ያስከተለውን ጫና አጉልተዋል። በዚህም ወታደሩን ወደ ማሰልጠኛ ካምፖቹ ለመመለስ እቅድ እንዳለ ገልጸዋል። ወታደሩን ወደ ካምፑ ለመመለስና ስልጠና ለመጀመር እያሰብን እንዲሁም እቅድ እያወጣን ነው። በዚህ ረገድ እንደምናሳካ እናምናለን። ሰራዊታችንም የማረፍ እድል ይኖረዋል ብለዋል። እንደ አለምሸት ገለጻ የቀረውን ስራ ፖሊስና ሚኒሻዎች ወታደሩን በመተካት ሰላምና ጸጥታ ማስጠበቅ ነው። ፖሊስና ሚኒሻዎች መንደሮችን ለመጠበቅና መንገዶችን ለመቆጣጠር ከማህበረሰቡ ጋር መተባበር አለባቸው ሲሉም አክለዋል። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑ ሲሳይ አስመረ ጦርን በግጭቱ ወቅት በማሰማራት በክልሉ ዘላቂ ሰላምን መመለስ ከባድ ነው ይላሉ። አክሎም በወታደራዊ ስነ ስርዓቱ ምክንያት ሰራዊቱ እንዲሁ ያለ ልዩነት ተኩስ መክፈት አይችልም። ሰራዊቱ በስህተትም ቢሆን አንድም ኢትዮጵያዊ እንዲሞት ይፈልጋል ብዬ አላምንም ብለዋል። አያይዘውም ሰራዊቱ በማያውቀው አካባቢ እና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣና ውድመትን በገዛ ዓይኑ እየተመለከተ ነው ሲሉ ገልጸዋል። ሲሳይ አክሎም የክልሉ መንግስት አድማ ብተና ሚኒሻዎችንና የመደበኛ የፖሊስ ኃይሎችን በብዛት ለማሰማራት ማቀዱ ወቅቱን ያልጠበቀ እንደሆነና መሰረታዊ ችግሮችን እንደማይፈታ ይሞግታሉ። የግጭቱ ተለዋዋጭነትም መንግስት ችግሩን ለመፍታት እየሰራ እንደሚገኝ የሚናገረውን መሰረት እንደሌለው የሚያሳይ ነው ሲሉ ይገልጻሉ። የፌዴራል መንግስት ህዝቡን ጨምሮ ሁሉንም የሚመለከታቸውን አካላት በማሳተፍ ወታደራዊ ግጭቱን በድርድር ለማስቆም መጣር አለበት ያሉ ሲሆን አክለውም በድርድርና በውይይት ወታደራዊ ግጭቱን ማስቆም ካልተቻለ የግጭቱ ተፋላሚዎች ላይ ለውጥ ማድረግ ማለት የሚሞተውን መተካት ወይም መቀየር ማለት ብቻ ነው ብለዋል። ጠበቃና የህግ ባለሙያ የሆኑት አዲሱ ጌታና በበኩላቸው መከላከያ ሰራዊት ከክልሉ ይወጣል ብለው አያምኑም። እንደሳቸው ገለጻ ውሳኔው ተወስኗል የሚለው በተለያዩ መድረኮች የሚሰራጩ የግል አስተያየቶች እንጂ በተጨባጭ ማስረጃ የተደገፈ ነው ብለው አያስቡም። አክሎም በእርግጥ የሰራዊቱ መውጣት ውሳኔ ከተወሰነ የትኛው አካል እንዲያሳልፈውና ህጋዊ መሆኑን መረጋገጥ አለበት ሲሉ ገልጸው ሰራዊቱ ከክልሉ መውጣት ያለበት ውሳኔው ትክክለኛና ተገቢ ሲሆን ብቻ ነው ብለዋል። ይሁን እንጂ የህግ ባለሙያው ሰራዊቱ በመጀመሪያ መሰማራት አልነበረበትም ሲሉ ይከራከራሉ። አክሎም ውጊያውን ሚኒሻው ወይስ ሰራዊቱ መቀጠል አለበት የሚለው ክርክር ችግሩን በመሰረቱ አይፈታውም፣ የሚያስፈልገው ፖለቲካዊ መፍትሄ ነው ብለዋል። በአማራ ክልል የሟቾች ቁጥር እየጨመረ ነው፣ የንብረት ውድመቱ አይሏል። የአማራ ክልል ከነሐሴ ወር 2015 ዓ.ም ጀምሮ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተፈጠረው ወታደራዊ ግጭት የተነሳ ተከታታይ ቀውሶችን በማስተናገድ ላይ ይገኛል። ወታደራዊ ግጭቱ በክልሉ የተለያዩ አካባቢዎች ተስፋፍቷል። ወታደራዊ ግጭቱ በመስከረም ወር 2017 ዓ.ም መጨረሻ ላይ የኢትዮጵያ መከላከያ ሰራዊት እና የክልሉ ባለስልጣናት ሰላም ሙሉ በሙሉ እስኪመለስ ድረስ የህግ ማስከበር ዘመቻዎች እንደሚቀጥሉ ከተናገሩ በኋላ ተባብሶ ቀጥሏል። በክልሉ እየተካሄደ የሚገኘው ወታደራዊ ግጭት የሰላማዊ ሰዎችን ህይወት መቅጠፉን ቀጥሏል። ለአብነትም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጥር ወር 2017 ዓ.ም ይፋ ባደረገው ሩብ ዓመታዊ ሪፖርቱ በአማራ ክልል እየተካሄደ ባለው ወታደራዊ ግጭት ወቅት ነፍሰ ጡር ሴቶችና ህጻናትን ጨምሮ በስፋት
ከህግ ውጭ የተፈጸሙ ግድያዎችን መዝግቧል። ኢሰመኮ ከመስከረም አጋማሽ እስከ ታህሳስ ወር 2017 ዓ.ም ያለውን ጊዜ በሸፈነው ሪፖርቱ በተለይም በግጭት በተጎዳው የአማራ ክልል ከህግ ውጭ ግድያዎችን፣ አስገድዶ መሰወር፣ የዘፈቀደ እስር፣ የንብረት ውድመትንና ሌሎች ጥሰቶችን በዝርዝር አቅርቧል። በሪፖርቱ የመንግስት የጸጥታ አካላት ከፋኖ ታጣቂዎች ጋር በሚያካሂዱት ግጭት ምክንያት ንጹሃን ዜጎችን መግደላቸውን ተገልጿል። በአንጻሩ የፋኖ ታጣቂዎች የብልጽግና ፓርቲን መንግስት ደግፋችኋል ወይም ከሰራዊቱ ጎን በመሆን ፋኖን ወቅታችኋል በሚል ንጹሃን ዜጎችን ገድለዋል ሲል ከሷል። ክልሉ በሀገር ውስጥ ግጭት በከፍተኛ ሁኔታ ከተጎዱ የሀገሪቱ አካባቢዎች አንዱ ሲሆን ይህም የእርዳታ አቅርቦትንና ወሳኝ የመሰረተ ልማት ግንባታዎችን በእጅጉ አደናቅፏል። በተለይ በቅርብ ሳምንታት ውስጥ የፋኖ ታጣቂዎች የአንድነት ዘመቻ ሲሉ የሰየሙትን ኦፕሬሽን መጀመራቸውን ተከትሎ በአማራ ክልል በበርካታ አካባቢዎች የሚደረጉ ውጊያዎች እንደገና አገርሽተዋል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄደ ያለው ወታደራዊ ግጭት በሰላማዊ ሰዎች ላይ ከፍተኛ ጉዳት ከማድረሱ በተጨማሪ ከፍተኛ የሆነ የንብረት ውድመት እያስከተለ ነው። ወታደራዊ ግጭቱን ተከትሎ በርካታ ማህበራዊና ኢኮኖሚያዊ ተቋማት የወደሙ ሲሆን ከ15 ቢሊዮን ብር በላይ የንብረት ኪሳራ መድረሱን የተለያዩ ሪፖርቶች አመላክተዋል። በቅርቡ የክልሉ ከፍተኛ መንግስት የስራ ኃላፊዎች የግጭቱን አስከፊ ተጽዕኖ ለመቋቋም 10 ቢሊዮን ዶላር የገንዘብ ድጋፍ ለማግኘት እየተደረገ ያለውን ጥረት ይፋ ማድረጋቸው ይታወሳል። የፖለቲካ ፍልስፍና ረዳት ፕሮፌሰሩ ሲሳይ አስመረ ምንም እንኳን የመከላከያ ሰራዊት ሰላምን ለማስጠበቅ በየሰፈሩና በየቀበሌው መዞር እንደማይችል ቢያስገነዝቡም መንግስት ሚኒሻን በመጠቀም ውጊያውን ለመቀጠል ማቀዱ ዘላቂነት እንደሌለው ይናገራሉ። አክሎ መንግስት በሚኒሻና በአድማ መከላከል ኃይል ክልሉን ከጥቂት ወራት በላይ መቆጣጠር አይችልም ሲሉ ገልጸው ችግሩ ወታደራዊ አሰላለፍን በመቀየር ሳይሆን በሰላማዊ መንገድ መፈታት እንዳለበትና የሚያስፈልገው የህዝቡን ጥያቄ መገንዘብና ምላሽ መስጠት ነው ብለዋል። የህግ ባለሙያው አቶ አዲሱ ጌታነህ በበኩላቸው ሰራዊቱ ከክልሉ ቢወጣ የተወሰነ መረጋጋት ያመጣል ብለው ያምናሉ። በክልሉ የሚካሄደው ግጭት ለመስፋቱ ዋናው ምክንያት የመከላከያ ሰራዊት የኃይል እርምጃ መውሰድ በመጀመሩ ነው ሲሉ አስረድተዋል። ረዳት ፕሮፌሰሩ ሲሳይ አስመራ የፋኖ ታጣቂዎች ርዕዮተ ዓለምን ጨምሮ በበርካታ ዘርፎች እየተጠናከሩ መምጣታቸውን ይገልጻሉ። ዲስኩርሳቸው፣ አወቃቀራቸውና የሰው ኃይላቸው እየተጠናከረ መጥቷል ሲሉ ተናግረዋል። የፖለቲካ ፍልስፍና ምሁሩ ሲያስረዱም እነሱ ፋኖዎች በኮማንዶ ክፍለ ጦሮች ራሳቸውን እያጠናከሩ ነው። አወቃቀራቸውን ከሻለቃ እና ከክፍለ ጦር ደረጃ ወደ እዝ ተሸጋግሯል። ለምሳሌ ሎጂስቲክን በተመለከተ የሚይዙት የጦር መሳሪያ መጠን በየጊዜው እየጨመረ ነው ብለዋል። የህግ ባለሙያው አቶ አዲሱ በዚህ አስተያየት ይስማማሉ። በሀገራችን የአስተዳደር መዋቅር መሰረት ስልጣን ከታች ካሉት የአስተዳደር እርከኖች ማለትም እንደ ቀበሌና ወረዳ በመነሳት ወደ ዞን በመቀጠልም እስከ ክልል ደረጃ ይወጣል ያሉት አቶ ሲሳይ አክለውም ከራሳቸው ንግግሮች ብቻ ሳይሆን ከመንግስት በሚሰራጨው መረጃ ማረጋገጥ እንደሚቻለው እነሱ ፋኖች በርካታ ቀበሌዎችንና ወረዳዎችን በቁጥጥራቸው ስር ማድረጋቸውን ነው ብለዋል። ረዳት ፕሮፌሰር ሲሳይ አስመራ ፋኖ አወቃቀሩና አደረጃጀቱን እያጠናከረ በመጣ ቁጥር እሱን መበተን ከጊዜ ወደ ጊዜ እየከበደ እንደመጣ ይናገራሉ። ግጭቱ በሰላማዊ መንገድ የማይፈታ ከሆነም ኢትዮጵያ እንደ ሀገር እንድትፈርስ ሊያደርግ ይችላል ይላሉ። በቅርቡ ጥቂት ከፍተኛ የጦር ጄኔራሎችም ግጭቱ በውይይት በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ለአብነትም ጥር 14 ቀን 2017 ዓ.ም በተካሄደው ሁለተኛው የፓርላማ የዜጎች ፎረም ላይ ንግግር ያደረጉት የኢትዮጵያ መከላከያ ዩኒቨርሲቲ ኮማንደር ብርጋዴር ጄኔራል ከበደ ረጋሳ የኢትዮጵያ ያለውና ብሔራዊ መግባባት ላይ መድረስን የሚጠይቅ ነው ሲሉ ተናግረዋል። አክሎም እንዲህ ያለው መግባባት የግለሰቦችን ወይም የቡድኖችን ጥቅም ለማርካት ሳይሆን ለሀገሪቱ ህልውና እጅግ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። አያይዘውን ባለድርሻ አካላት የሀገሪቱን ሁኔታ በጥልቀት እንዲገመግሙ አሳስበው ኢትዮጵያ በ21ኛው ክፍለ ዘመን የእርስ በርስ ጦርነት ውስጥ ካሉ ጥቂት ሀገራት መካከል አንዷ ሆና ቀጥላለች ሲሉ አመልክተዋል። መንግስት ተጨማሪ ደም መፋሰስን ለመከላከል ለውይይት ቅድሚያ እንዲሰጥ ጥሪ ያቀረቡ ሲሆን ከዚህ በላይ ምንም አይነት መስዋዕትነት መክፈል አንፈልግም፣ ተቀምጣችሁ ተነጋግራችሁ ችግሮቻችሁን ፍቱ ሲሉ አሳስበዋል። የፖለቲካ ፍልስፍና ረዳት ፕሮፌሰሩ ሲሳይ አስመረም የሀገሪቱን ችግሮች ለመፍታት እውነተኛና ቅን የኢትዮጵያውያን አካሄድ አስፈላጊ መሆኑን አጽንኦት የሰጡ ሲሆን ጦርነቱ በተራዘመ ቁጥር የውጭ ጣልቃ ገብነት እየጨመረ ይሄዳል ብለዋል። አሁን የውጭ ኃይሎች ተሳትፎ ምልክቶች ቢታዩም ወሳኝ ደረጃ ላይ አልደረሱም። ሆኖም ወደፊት አንዳንድ ሀገራት ጎራ በመለየት የጦር መሳሪያና ግብዓቶችን ሊያቀርቡ ይችላሉ። በዚያን ጊዜ ጦርነቱን መቆጣጠር የማንችልበት ደረጃ ላይ ልንደርስ እንችላለን። ለማስቆም ብንፈልግ እንኳን በእኛ አቅም ላንችል እንችላለን ሲሉ አሳስበዋል።